ይህ የኮሊደር ጨዋታችን ነው። በኮሊደር ጨዋታችን የየሰፈራችንን እድገት፣ ታሪክ፣ ልዩ ባህሪና መገለጫዎችን እንቃኝበታለን። ለዛሬ የመረጥንላችሁ በሀገራችን ዘመናዊና ሀገር በቀል ዕውቀቶች ላይ ጉልህ ሚና ያለውን አካባቢ ነው። እሱን አብረን እንቃኛለን። ከፊት ለፊቴ የምታዩት ታሪካዊው የድላችን ወይም የአርበኞች መታሰቢያ ሐውልት ነው። ከሱ ፊት ለፊት ትምህርት ሚኒስቴር ይገኛል። በዚህ ጋር አራዳ ወይም ፒያሳ ያስኬዳል። በዚህ በግራዬ በኩል ሽሮ ሜዳ 6 ኪሎ ወይም አዲስ አበባ ዩኒቨርሲቲ ያስኬደናል። በዚህ በስተቀኜ እጥፍ ስትሉ 1080 መገናኛ ያስኬደናል። በዚህኛው ቀጥታ ስንሄድ ቤተ መንግስት ወይም ፓርላማ ወይም ወደ መስቀል አደባባይ ይወስደናል። ለጉዞ የሚያስፈልገኝን ነገር ገዝቼ አብረን ከ4 ኪሎ ጀምረን እስከ ሽሮ ሜዳ ይህንን መንገድ እንቃኘዋለን። ኑ አብረን እንጓዝ። ቅድም እንደነገርኳችሁ ይሄ መንገድ ከ4 ኪሎ እስከ ሽሮ ሜዳ 6 ኪሎ የሚሄድ መንገድ ነው። በዚህ መንገድ ላይ ይህ ከጀርባዬ የምትመለከቱት የዳግማዊ አጼ ምኒልክ ሁለተኛ ደረጃ ትምህርት ቤትን ጨምሮ ከሱ በመቀጠል የዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት፣ አጸደ ህፃናት እንዲሁም በስተግራዬ የሳይንስ ፋክልቲ እንዲሁም ከጀርባዬ አለ ፈለገ ሰላም የስነ ጥበብ ትምህርት ቤት ይገኛል። ይህ ታሪክ ብቻውን የኢትዮጵያን የዘመናዊ ትምህርት ጅማሮ እዚህ መጀመሩን ይነግረናል። ከቅድመ መደበኛ እስከ ሁለተኛ ደረጃ የስነ ጥበብ ኮሌጅ፣ የሳይንስ ፋክልቲ በፒኤችዲ ደረጃ የሚያስተምር ቦታ ነው። ይህ ቦታ የኢትዮጵያ ዘመናዊ ስራዎች፣ ዘመናዊ ክዋኔዎች፣ ዘመናዊ ትምህርት፣ ፖለቲካ፣ ሁለንተናዊ እንቅስቃሴዎች የተሸመኑበት ታሪካዊ መንገድ ነው። አብረን እንቃኘዋለን። ኑ አብረን እንጓዝ። አሁን ያለሁት እዚህ የአገር አቀፍ ፈተናዎች ድርጅት አካባቢ ነው። በዚህ አካባቢ ከትምህርት ቤቶቹ በተጨማሪ ከዩኒቨርሲቲዎችና የፈተና ምዘና ማዕከል ይገኛል። ታላላቅ የሃይማኖት ተቋማት፣ ሌሎችም መገልገያዎች ይገኛሉ። ይህ አካባቢ በጣም አምሯል። መንገዶቹ ሰፍተዋል። የብስክሌት መሄጃ ተሰርቶለታል። ሳይክል ጎዳና። ይህ አካባቢ የትምህርት ማዕከልነቱ በትክክል ያሳያል። ፊት ለፊቴ ራዲካል ይገኛል። መንገዱ በጣም ተውቧል። በዚህ በስተግራዬ በኩል ብሔራዊ ሙዚየማችን ይገኛል። በብሔራዊ ሙዚየማችን ውስጥ የተለያዩ የኢትዮጵያ መገለጫ ቅርሶች አሉ። እዚህ ከፊት ለፊቴ በቀኝ በኩል ቴክኖሎጂ ፋክልቲ ይገኛል። እንዲሁም በተለምዶ ድህረ ምረቃ የሚባለው ግቢ በስተግራዬ ይገኛል። ይህ አካባቢ በጣም ነው የተዋበው። መንገዶቹ እንደምታዩት በጣም ሰፍተዋል። በተለይ ለእግረኞችና ለሳይክል ተጓዦች ምቹ ነው። ወደ 6 ኪሎ እየተጓዝኩ ነው።
አሁን ያለሁት 6 ኪሎ አካባቢ ነው፣ በተለምዶ አንበሳ ግቢ የሚባለው ቦታ። እንዲህ እንደምታዩት በጣም አምሮበታል። ከፊት ለፊቴ የፌዴራል ጠቅላይ ፍርድ ቤት አለ። በዛ በኩል ገንዘብ ሚኒስቴር ይገኛል። ፊት ለፊቴ የካቲት 12 ሜዲካል ኮሌጅ ወይም የካቲት 12 ሆስፒታል አለ። በቀኝ በኩል የ6 ኪሎ አደባባይ ወይም በተለምዶ ሰማዕታት ሐውልት የሚባለው የካቲት 12 ላይ ጣሊያን ጀግኖች አርበኞቻችንን በግፍ የጨፈጨፈበት መታሰቢያ ሐውልት ይገኛል። ይህ ከጀርባዬ የምትመለከቱት አንበሳ ግቢ በጣም ተውቧል። አካባቢው ተለውጧል። ለእግረኞች በሚመች ሁኔታ ነው የተሰራው። በዚህ በኮሪደር ልማት ይህ አካባቢ በርካታ ሰዎች የሚተላለፉበት አካባቢ ነው። በትክክል አስፓልቶቹ፣ ምልክቶቹ በአግባቡ ተሰድረዋል። በጣም የሚያምር ጎዳና ሆኗል። በየቦታው የቆሻሻ መጣያዎች አሉት። እኔም ቆሻሻዬን በአግባቡ አስወግዳለሁ። የሰማዕታት ሐውልት በጣም በሚያምር ሁኔታ ታድሷል። እንዲህ እንደምታዩት የውሃ ፋውንቴኖች ተገጥመውለታል። ከ6 ኪሎ እስከ ሽሮ ሜዳ ድረስ አብረን እንጓዛለን። የኮሪደር ጨዋታዎች በአዲስ አበባ ከ4 ኪሎ እስከ ሽሮ ሜዳ። ድባብ መናፈሻ ከፊት ለፊት የአዲስ አበባ ዩኒቨርሲቲ ዋናው ግቢ ወይም ዋናው ካምፓስ ይገኛል። ከጀርባዬ የቢዝነስ ፋክልቲ ይገኛል። ከአዲስ አበባ ዩኒቨርሲቲ ጀርባ ደግሞ እቴጌ መነን ሁለተኛ ደረጃ ትምህርት ቤት ይገኛል። ይህ የድባብ መናፈሻ በተማሪዎች ዘንድ በጣም የሚወደድ ለጥናት፣ ለጓደኝነት፣ ለእርስ በርስ ትውውቅ በጣም ተወዳጅ ቦታ ነው። ይሄ ከጀርባዬ የምታዩት የካርል ማርክስ ሐውልት በ10ኛው የኢትዮጵያ አብዮት በዓል ሲከበር በ1977 ለኢትዮጵያ የተበረከተ ዮጃስትሮም የሚባል በጣም ታዋቂ የምስራቅ ጀርመን የስነ ጥበብ ሰው የሰራው ሐውልት ነው። በአጠቃላይ ከ4 ኪሎ እስከ 6 ኪሎ ወይም ሽሮ ሜዳ ያለው አካባቢ የፍልስፍና፣ የትምህርት፣ የጥበብ፣ የፖለቲካችን ጎዳና ነው ሊባል ይችላል። አንድ ወዳጄ ቀጥር ያለው ከሱ ጋር ደግሞ ቀሪውን ቆይታ እናደርጋለን። ቻሌ አለሁልህ። ደህና ነኝ። ታዲያስ አለህልኝ? እንዴት ነህ? አለን። እንኳን ደህና ቆየኸኝ። እንዴት ነው? ሰፈራችን ተቀይሯል። በጣም በሚገርም ሁኔታ ቻላቸው ፈረጅ በጣም የምንወደው የምናደንቀው የኪነ ጥበብ ሰው ነው። መምህር ነው። የስነ ጥበባችን ተመራማሪ ነው። በምርምር፣ በማስተማር፣ በመማር፣ በመኖር 6 ኪሎን ጥንቅቅ አድርጎ ያቃታል። ላለፉት 20 ዓመት በላይ 6 ኪሎ አካባቢ ኖሯል። ቻሌ እንዴት ነው አሁን ባለው ሁኔታ? እኔ 6 ኪሎ ከመጣው ትንሽ ቆየት ብያለሁ። በእርግጥ በዛኛው ጎር በታችኛው በር ነው በብዛት እየገባው ያለሁትና ግን በአጠቃላይ ይሄ አካባቢ ለውጡን እንዴት ታየዋለህ? እንዲያምሮበት በጣም ቆንጆ ሆኗል። አሁን እውነት ለመናገር በነገራችን ላይ ከተሜነት ማለት በእኔ ማለት ጽንሰ ሀሳቡ ራሱ አስተሳሰብ ላይ የተመሰረተ ነገር ነው እና የመጀመሪያው አእምሮህ ላይ ነው የምትሰራው እና ከተሜነት ግን በአእምሮህ ልክ ነው የምትገነዘበው እና ከዚህ ቀደም እንግዲህ ባለፉት ጊዜያቶች ሁሉ ስንመለከት በጣም በርካታ ክራውድ የነበረበት በተለይ የተለያዩ አነስ ያሉ ኪዮስኮች በግቢው ዳር ላይ የነበሩበት ይሄ ድባብ እንደምታየው በሙሉ ዙሪያውን በሙሉ የተለያዩ ሱቆች አነስተኛ ሱቆች የነበሩበት ኤሪያ ነው። ነገር ግን እንደምታውቀው አዲስ አበባ ዩኒቨርሲቲ ላንድስኬፑ ውስጡን ገባ ስትል በጣም ሰፋ ያለ
እንደዚህ አይነት አሁን ከተማውን የሚመስል አይነት ቅኝት ያለው ለማንበቢያ የሚመች ላንድስኬፕ አለው። ይሄ ድባብም ባለፉት ጊዜያቶች ሁሉ ብዙ ጊዜ ስናጠናበት የነበረ ጫካ የመምሰል እንትናል ነበረው እና ደግሞ ትንሽ የንጽህና ጉድለትም ይታይበት ነበር በሂደት ማለት ነው። እና አሁን እንደምናየው ሁሉ ነገር ተገላልጧል። ንጹህ አየር ነው የምናየው፣ ንጹህ እንቅስቃሴ ነው የምንመለከተው እና ደግሞ የሰው ልጅ አእምሮም አብሮ አስተሳሰቡ እየተቀየረ ለምሳሌ ከዚህ ቀደም አሁን ሶፍት የትም ቦታ ዝም ብለህ ልትጥል ትችላለህ። አሁን ግን እዚህ አካባቢ ስታይ እንደዚህ አይነት ነገሮችን ማግኘት አትችልም እና በዛው አስተሳሰባችንም አብሮ እየተቀየረ ነው ብዬ አስባለሁ እና እጅግ በጣም አምሮበታል። ያን ብቻ እንዳይመስል በተለይ ምሽት ብትመጣ ይሄ አካባቢ ከታች ሰማዕታት ሐውልት አንስቶ እስከ ሽሮ ሜዳ ብታየው በቃ ቀን ነው ሌት ነው ግራ ይገባል። በጣም በቃ ሆኗል። መንገዱ ሰፍቷል። የሰው መንገድ መሄጃዎች ተዘጋጅተዋል። በጣም አምሮበታል። እያስተማርክ ያለው የቲያትር ጥበብ ነው አይደለ? ብዙ ቲያትሮችን አዘጋጅተሃል። በተለይ እኔ ያንተ የሚውዚካል ቲያትሮች አድናቂ ነኝና በቅርቡ የአዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር ከ4 ኪሎ እስከ 6 ኪሎ ድረስ የ75 ዓመት ታሪክን የሚያሳይ የጎዳና ላይ ትርኢት ወይም ማርቺንግ አዘጋጅተ ነበርና እንዴት ነው ስለሱ ትንሽ ብትገልጽልን? የ75 ዓመት የእውቀት ጉዞ ወይም ክተታዊ ፕሮፌሽናል ድራማ ወይም መልቲሚዲያ ድራማ ነው ያልነው። እንግዲህ 75 ዓመቱን የአዲስ አበባ ዩኒቨርሲቲ ታሪክ ስናይ በአራት ታንጓዎች ልንከፍለው እንችላለን። እንግዲህ የመንግስታት ለውጥ የዩኒቨርሲቲውን ሁኔታ ሲበይኑት ይስተዋላል እና እሱን ማዕከል በማድረግ ከ1943 እስከ 1966 አንደኛው ምዕራፍ የሚታይበት ነው። እሱም የቀዳማዊ ኃይለ ሥላሴ ውልደት ጅማሬውን የሚያሳይ ነው። በጅማሬው ጊዜ በጣም በራሱ ቻርተርድ ሆኖ ወይም ደግሞ ኦቶኖመስ ነፃ ሆኖ በራሱ ፍቃድ ተማሪዎችን የሚቀበል ራሱ የሚወስን ብዙ ነገሮችን ዓለም አቀፍ ስታንዳርድ ያለው ዩኒቨርሲቲ የሚለውን ልክ ለማግኘት እሳቸውም ጥናት አስጠንተው ነበር ያስጀመሩት። በጣም በሱ መንገድ ነው እስከ 1969 ድረስ በቻርተሩ በነፃ ሆኖ ነው ሲያገለግል የነበረው። ከዛ በኋላ ግን እስከ 2015 ድረስ ነፃነቱን አጥቶ ነበር። 2015 እንደገና መልሶ ነፃነቱን ያገኘበት ዘመን ነው እና የትርኢታችን አጠቃላይ እሳቤ ይህንን መሰረታዊ ቋንቋ እና ዘመኑን ለማሳየት ስንል ከ1943 እስከ 66 ከ4 ኪሎ የመጀመሪያው ዩኒቨርሲቲ ኮሌጅ መነሻነት እስከ 5 ኪሎ እስከ ብሔራዊ ሙዚየም ድረስ የአፄ ኃይለ ሥላሴን ለዩኒቨርሲቲው ያደረጉትንና በእሳቸው ዘመን ውስጥ የተከሰቱ ክስተቶችን ታሪካዊ ሁነቶችን ለማሳየት ሞክረናል። ከዛ በመቀጠል ከ1966 እስከ 83 ያለው ዘመን ነው። ዘመኑን ግን በቦታ ስናሰላው ከ5 ኪሎ እስከ ሰማዕታት ሐውልት ለማሳየት ሞክረናል። እሱ እንግዲህ የደርግ ዘመን ነው። እንግዲህ እዛ ላይ የሚነሳው ፖይንት ምንድነው? በትምህርት ኮሚሽን እንዲቋቋም አድርጎ አዲስ አበባ ዩኒቨርሲቲ ሁለተኛ ዩኒቨርሲቲ የማቋቋም ፍላጎት አዳበረ። እነ ሀረማያ ዩኒቨርሲቲና እንደነ ጎንደር ዩኒቨርሲቲ የመሳሰሉትን እንደገና እንዲቋቋሙ ራሳቸውን ችለው እንዲሄዱ ለማድረግ ሙከራ የተደረገበትን ሂደት ለማመላከት ሞክረናል። ከዛ የካቲት 12 ስንደርስ እንግዲህ ማለት እንደዚህ አይነት ትርኢቶች ላይክ ሴሌብሬሽን መፍጠር ነው ወይም ደግሞ ትንግርታዊ ትዕይንት መፍጠር ነው። በዛ ሂደት ውስጥ ምን አለ? አሁን የያሬድ ሙዚቃ ትምህርት ቤት ሲምፎኒውን አዘጋጅቶ ይጠብቀናል። እዛ ላይ ለሁለት ነገር ትልቅ ክስተት አከናውነናል። ማለት የህሊና ጸሎት አካሄደናል። አንደኛው 1929 ሰማዕታት ሐውልት በተለይ ግራዚያኒ ከ30 ሺህ ሰው በላይ የሆኑ ኢትዮጵያውያንን ያጠፋበት ሁኔታን መሰረት ያደረገ የህሊና ጸሎት አድርገናል። ሁለተኛ ደግሞ በ75 ዓመታቱ ሁሉ አዲስ አበባ ዩኒቨርሲቲን ያገለገሉ የተማሩ በተለያየ መንገድ ያገለገሉ በህይወት ለሌሉ ትልልቅ ከዩኒቨርሲቲው ጋር አታችመንት ለነበራቸው ሁሉ የህሊና ጸሎት ለማድረግ ሞክረናል። ምንድነው አዲስ አበባ ዩኒቨርሲቲ አይተው ከሆነ በዚህ ኤሪያ አሁንም የተያዘው መንገድ ዩኒቨርሲቲ መንደር ለማድረግ ጥረት እየተደረገ ይገኛል እና
የምታየው ከሆነ እዚህ ላይ ያሬድ ሙዚቃ ትምህርት ቤት አለ፣ እዛ አለ ፈለገ ሰላም አለ፣ 4 ኪሎ ከዛ አለ፣ እዚህ ደግሞ ኤፍቢ አለ፣ እዚህ ዋናው ግቢ አለ፣ 5 ኪሎ ግቢ አለ። እነዚህ ሁሉ አንድ ላይ የተሳሰሩበት ነው እና እነሱን ሁሉ በደንብ ሪኮግናይዝ ማድረግ ነበር አላማችን በጉዞ ውስጥ የምናገኘውን ሂደት ማለት እና ያሬድ ሙዚቃ ትምህርት ቤትም ግራንድ ኦርኬስትራውን ይዞ ትልቅ ሲምፎኒውን በደንብ አቅርቦልናል። ከዛ በኋላ ጉዞ ከ1983 እስከ 2010 ያለውን ጉዞ ነው የምናደርገው። እሱ ደግሞ ከየካቲት 12 ወይም ደግሞ ከሰማዕታት ሐውልቱ እስከ አንደኛ በር ድረስ ከዚህ እስከ ድባብ ነው ያካሄድ ነው። ድባብ ላይ ስንደርስ እንግዲህ በዚህ ዘመን ላይ የምናየው ምንድነው መልቲካልቸራል የሆነ ሶሳይቲ እንዲገነባ የትምህርት ክፍሎችም እኒህን እሳቤዎች ኮንሲደር አድርገው ትምህርቱን በዚህ መልኩ እንዲዋጁ የማድረግ የተደረገበት ግፊት ያ ማለት ምንድነው ኦቶኖመስ የሆነ ተቋም ቢሆን አይ ከገበያው ጋር ወይም ደግሞ ማህበረሰቡ ከሚፈልገው ጋር ሀገር ከሚፈልገው ጋር በጥናት በምርምር የታገዘ ውሳኔ ላይ ለማድረግ ይሞክር ነበር። ነገር ግን ፖለቲካል ሲስተም ምንጊዜም ድራይቭ ያደርጋልና እዛም ላይ የነበረው ሂደት እንደዛ አይነት መሆኑን የሚያመላክቱ ሂደቶች በሰርከስ በሙዚቃዊ ድራማ በመሳሰሉ ነገር ለማሳየት ሞክረናል። ከዛ ከ2010 እስከ አሁን ያለንበትን ዘመን ከአንደኛ በር እስከ ተፈሪ መኮንን ወይም መኮንን ሆል ወይም ደግሞ ራስ መኮንን ሆል ድረስ ኦቶኖመስ የሆነውን ሂደት በጣም ሴሌብሬት እያደረግን ምክንያቱም ነፃ ሁነን ስንቀበለው ነፃነትን ከሙሉ ኃላፊነት ጋር ነውና ነፃነታችን ጠብቀን ግን በጠንካራ ኃላፊነት ወደፊት 75 ዓመቱን የሚዋጅ ቅኝት የምናስብበት ዘመን ነውና በጣም ክሪቲካል ወይም ተርኒንግ ፖይንት ልንለው እንችላለን። እንደሱ አይነት ዘመን ላይ ያለን መሆኑን በሚያመላክት መልኩ ኮሌጆች 7 ኮሌጆች ሆነዋል። አሁን በ7 ኮሌጆች ያላቸውን አጠቃላይ እይታ ለማስጎብኘት ሞክረዋል። ከዛ ደግሞ መጨረሻው ላይ መዝጊያ ሁሉንም ሰመራይዝድ የሚያደርግ ትሪት አቅርበን ዝግጅቱን እናጠናቅቃለን ማለት ነው። 75ኛ ዓመታችንን በጣም በልዩ ሁኔታ እኛ መንገድ ላይ ልናከብረው እንችላለን። ነገር ግን ዓለም ላይ እንዲዳረስ ያደረገልን ኤቢሲ ነው እና አንድ ለእናቱ ከነበረበት ጊዜ ጀምሮ እስካሁን ድረስ እሱም እያደረገ ላለው አገልግሎት ክብርና ምስጋና ይገባዋል። አዲስ አበባ ዩኒቨርሲቲም ደግሞ ላደረጋችሁልን ድጋፍ በጣም እናመሰግናለን። እኛም እንታዘዛለን፣ አብረን እንሰራለን። እሺ፣ ለኪነ ጥበብ ሰው ያው ጥምቀት በዓል ምን እንደሆነ መንገር አያስፈልግም። ከጥምቀት በዓል ላይ አስነስተን እዚህ ቦታ ላይ ትንሽ ጊዜን ስለወሰድንብህ እናመሰግናለን። ቻልዬ መልካም በዓል፣ መልካም ጊዜ። እኔ ያው ወደ ላይ ልወጣ ነው፣ ወደ ሽሮ ሜዳ። አዎ አቀበቱን እወጣለሁ። እሺ፣ በሳይክል። በጣም እናመሰግናለን። ሰላም በልልን ቤት። እሺ፣ መልካም በዓል። ምሽታችንን ሽሮ ሜዳ አቀበቱን በሳይክልም በእግርም አብረን እንጓዛለን። ከጀርባ የምትመለከቱት ተፈሪ መኮንን ፖሊቴክኒክ ኮሌጅ ይባላል። ተፈሪ መኮንን ፖሊቴክኒክ ኮሌጅ ከቀደምት የኢትዮጵያ ትምህርት ቤቶች ውስጥ አንዱ ነው። ይህ ትምህርት ቤት እንጦጦ ፖሊቴክኒክ ትምህርት ቤት ተብሎ ነበረ። በቅርቡ ስሙን ቀይሮ ልክ እንደ እቴጌ መነን ትምህርት ቤት ስሙን ቀይሮ ተፈሪ መኮንን ፖሊቴክኒክ ትምህርት ቤት ተብሏል። ይህ በመሆኑ የቀደምት ተማሪዎች በጣም ደስተኛ ሆነዋል። ይሄ ትምህርት ቤት በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ስነ ጥበባዊና ሁለንተናዊ ጉዳዮች ከፍተኛ አስተዋጽኦ ያበረከቱ በርካታ ኢትዮጵያዊ ምሁራንን ያፈራ ትምህርት ቤት ነው። ትምህርት ቤቱ በተለይ በኪነ ጥበብ ዘርፍ በስዕልና በቲያትር ዘርፎች በማስተማር ቀደምት የቴክኒክ ስኩል ወይም የቴክኒክ ትምህርት ቤት ነው። እዚህ ከጎን ደግሞ ያለው ቤተክርስቲያን መስካየ ኅዙናን መድኃኔዓለም ቤተክርስቲያን ይባላል፣ ወይም በተለምዶ ስደተኛው መድኃኔዓለም ይባላል።
ስደተኛው መድኃኔዓለም የተባለው በሁለተኛው የጣሊያን ወረራ ወቅት ቀዳማዊ ኃይለ ሥላሴ ወደ እንግሊዝ ሀገር በተሰደዱበት ጊዜ አብሮ የተሰደደ ታቦት ስለሆነ ነው። ዛሬ ታቦቱ አይወጣም። ሚያዝያ 27 የድል ቀን ነው የሚወጣው። ይህ አካባቢ የባህል፣ የታሪክ፣ የትምህርት፣ የፍልስፍና ጉዳዮች የሚቃኙበት የሚያስቃኘን የአራት መንግስታትን ታሪክ የምናይበት ጎዳና ነው። አሁን ወደ ሀገር በቀል እውቀት ጎዳና ልናቀና ነው። ወደ ላይ ወደ ሽሮ ሜዳ አብረን እንጓዝ። በማታ ደግሞ በተለይ በጣም ነው የሚያምረው። መብራቶቹ ሲበሩ ሌላ ሰፈር መስሏል። ፊት ለፊቴ እንጦጦ ተራራ ወይም የጫካ ፕሮጀክት ይታያል። በጣም ነው ደስ የሚለው። ቤተሰቦቻችን ይሄን አካባቢ በተለይ በማታ መታችሁ እንድታዩት እመክራለሁ። በጣም ስለሚያምር ቤተሰቦች በጣም ነው የደከመኝ። ዳገቱ የእውነት ከባድ ነው፣ ግን ደስ ይላል። በጣም ነው ደስ የሚለው። ሳይክል መንዳት የምትወዱ ወይም ስፖርት ሩጫ የምትወዱ ይሄ ዳገቱ በጣም ደስ ይላል። በተለይ ለሳይክል በጣም ደስ ይላል። ቤተሰቦች እኔ በጣም ደክሞኛል። ትንሽ ረፍት ላርክ። አሁን ከድካሜ አገግም ያለው ከዚህ ከጀርባዬ የምትመለከቱት የስብሰባ ማዕከል የሚባለው መሰብሰቢያ ወይም የኢፌድሪ ህገ መንግስት የረቀቀበት አዳራሽ ነው። ይህ ግቢ በአሁኑ ሰዓት የኢፌድሪ ባህልና ስፖርት ሚኒስቴር ዋና መስሪያ ቤት ህንፃ ተገንብቶበት በቅርቡ እዚህ ይገባል። እዚህ ፊት ለፊቴ የስብሰባ ማዕከልን ተመሳሳይ ተሰርቶ የሚያምር የገበያ ማዕከልና መዝናኛ እየተሰራ ነው። ከዚህ ከስብሰባ ማዕከሉ ጀርባ ደግሞ ሐምሌ 19 የህዝብ መዝናኛ ይገኛል። ከጀርባ ደግሞ ወንዝ ልማት በጣም በአማረ መንገድ እየተሰራ ነው። ከላይ ከእንጦጦ ተነስቶ ወደ ከቀበና ወንዝ ጋር የሚገናኘው የወንዝ ልማት ይገኛል። አሁን ቀጥታ የአገር በቀል እውቀት ሽመናውን፣ ውብ የኢትዮጵያ ባህላዊ አልባሳትንና ሌሎችም የዚህን አካባቢ መገለጫዎች እናያለን። ምሽቱ በጣም ያምራል። በተለይ ይሄ መንገድ በምሽት በጣም ነው የሚያምረው። ኮሊደሩ ደምቋል። መንገዶቹ ደስ ይላሉ። መብራቱ ሲበራ እላይ እንጦጦ ተራራ ድረስ በጣም ነው የሚያምረው። የኮሊደር ጨዋታችንን አብረን እናያለን። ኑ አብረን እንጓዝ። ይሄ ደግሞ የእንጦጦ መካነ ኢየሱስ ቤተክርስቲያን ነው። እታች መስካየ ኅዙናን ትምህርት ቤትም አለው። ዘመናዊ ትምህርት ቤት የመጀመሪያ ደረጃና ሁለተኛ ደረጃ ትምህርት ቤት። እዚህም ግቢ ውስጥ ትምህርት ቤት አለ። ሁለቱም ቤተክርስቲያኖች ለዘመናዊ የኢትዮጵያ ትምህርት ከፍተኛ አስተዋጽኦ አድርገዋል። ተማሪዎች በስነ ስርዓት እንዲማሩና ለወግ ለማዕረግ እንዲበቁ አድርገዋል። አሁን ሽሮ ሜዳ ገብተናል። የአገር በቀል ጥበብ እናያለን። ሽሮ ሜዳ ሞቅ ደመቅ ብላለች። ጥምቀትን መስላለች። እዚህ ሽሮ ሜዳ አካባቢ ለጥምቀት የአገር ባህል ልብሶች በከፍተኛ ሁኔታ ይሸጣሉ። ለጥምቀት ያልሆነ ቀሚስ ይበጣጠስ። በኮሊደር ጨዋታችን ከ4 ኪሎ እስከ ሽሮ ሜዳ ተጉዘናል። አሁን ደግሞ ሽልማት የሚያስገኝ ጨዋታ ነው፣ የኮሊደር ጨዋታ። በኮሊደር ጨዋታችን እዚህ ከሚገኙት ተወዳዳሪዎች መሃል የተወሰኑ ሰዎችን እንመርጣለን። ይሄንን ኳስ እዛ ጎማ ውስጥ ያስገባ ሰው ሽልማት አለው። ዝግጁ ናችሁ? 1 2 3 በጣም አሪፍ ሙከራ፣ በጣም አሪፍ ሙከራ።
እሺ 1 2 3 ኦ እጅሽን ከኪስሽ አውጪ ቆይ ቆይ አንድ ሁለት ሶስት ኦ ይድገም ና አንድ ሁለት ሶስት ኦ አንድ ሁለት ሶስት ዎ አንድ ሁለት ሶስት ዎ እስካሁን 5 ሰዎች ሞክረዋል። ከአምስቱም ማግባት አልቻሉም። አሁን 1 2 3 ዞር በልለት ዞር በል ኦ 1 2 3 ኦ የኮሊደር ጨዋታችን ከ4 ኪሎ እስከ ሽሮ ሜዳ ድረስ በእውቀት ጎዳና አካሂደናል። ኢትዮጵያ ወይም ይሄ መንገድ በሰው ቢገለጽ ኖሮ ከ4 ኪሎ እስከ 6 ኪሎ ያለው ጎዳና በሰው ቢገለጽ ኖሮ ጭንቅላትን ይወክላል። 4 ኪሎ እና 6 ኪሎ የዩኒቨርሲቲ የእውቀት የፍልስፍና ጎዳና ነው። ይሄ ከ4 ኪሎ እስከ ሽሮ ሜዳ ያለው ጎዳና ዘመናዊ ዕውቀትን ከሀገር በቀል ዕውቀት ጋር አስተሳስሮ የያዘ ጎዳና ነው። ሽሮ ሜዳ የሀገር በቀል ዕውቀታችን መገኛ። አንድ ጊዜ ለሽሮ ሜዳ ባና 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 ያና 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 ቤተሰቦቻችን በዚህ በኮሊደር ጨዋታችን ከ4 ኪሎ ሽሮ ሜዳ ባደረግነው የኮሊደር ጨዋታ ልክ ሽሮ ሜዳ መሃል ላይ የኳስ ጎማ ውስጥ የማስገባት ውድድር አዘጋጅተን ነበር። በውድድሩ አሸናፊ አልተገኘም። አሁን ሌላ የኮሊደር ጨዋታችን ይቀጥላል። ሌላ ቦታ አስጎበኛችኋለሁ። ሁላችሁንም ስለተሳትፏችሁ አመሰግናለሁ። መልካም የጥምቀት በዓል። አብረን እንጓዝ። ሽሮ ሜዳ በጥምቀት እንደዚህ ተውባለች። ህብረተሰቡ ከታቦታት ሽኝት መልስ ወደ ቤቱ እየተመለሰ ነው። ለሰዎች ማስተናገጃ የተደኮኑ ድንኳኖች እየፈረሱ ነው። ሽሮ ሜዳና አካባቢው በልዩነት የሚታወቁት በሀገራችን ጥበባዊ አልባሳትን ከተለያዩ አካባቢዎች መጥተው የሚሸጡባቸው፣ የሚሸመኑባቸው፣ የሚሰሩባቸው ቦታዎች ናቸው። ሱቆቹ እንዳለ በገበያ ተጥለቅልቀዋል። ሰሞኑን ሁሉም ሰው የሀገር ባህል የሚለብስበት ሰሞን ነው። ጥር ነው፣ የሰርግ ወቅት ነው። ጥር ነው፣ የበዓላት ወቅት ነው። ጥር ነው፣ ጥምቀት ነው። ስለዚህ የሽሮ ሜዳ ገበያ ሞቅ ደመቅ ብሎ ነው የሰነበተው። ይህ ከጀርባዬ የምትመለከቱት የጥበብ ስራ ለሽሮ ሜዳ አካባቢ መገለጫ እንዲሆን በዚህ በኮሊደር ልማቱ የተሰራ ስራ ነው። እንዝርትና ፈትሉን ነው። ሽሮ ሜዳን በትክክል የሚገልጽ የጥበብ ስራ ነው። ይህ አካባቢ ከዚህ ቀደም ቆሻሻ የሆነ ግርግር የሚበዛበት ጽዳቱን ያልጠበቀ አካባቢ ነበር። አሁን በጣም በሚያምር ሁኔታ እንደዚህ ተውቧል። ቤተሰቦቻችን የዛሬ የኮሊደር ጨዋታችን ከ4 ኪሎ እስከ ሽሮ ሜዳ ድረስ ከ4 ኪሎ የዘመናዊ ትምህርት መነሻ እስከ ሽሮ ሜዳ አካባቢ የአገር በቀል ዕውቀቶችን ያስተሳሰርንበት የኮሊደር ጨዋታችን በዚህ ሁኔታ ይጠናቀቃል። በቀጣይ በኮሊደር ጨዋታችን ሁላችሁም ሰፈር፣ ሁላችሁም መንደር፣ በሁላችሁም ቄ
እንመጣለን። የአካባቢያችሁን ገጽ፣ የአካባቢያችሁን መገለጫ፣ የአካባቢያችሁን ታሪክ እናያለን፣ እንቃኛለን። የኮሊደር ጨዋታችን ተፈጽሟል። አመሰግናለሁ።